ሰላም ተመልካቾቻችን እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥተናል። ስለ ስኮላርሺፕ ነው የምናወራው። ኢራስመስ መንደስ ስኮላርሺፕ ኤቭሪቲንግ ዩ ኒድ ቱ ኖው። ስለ ኢራስመስ መንደስ ስኮላርሺፕ ሁሉንም ነገር ዛሬ እነግራችኋለሁ። ምንድነው ኢራስመስ መንደስ ስኮላርሺፕ? ለማን ነው ስኮላርሺፑ? አፕላይ ለማድረግ ምንድነው የሚያስፈልገን? ምን ይሰጠናል ስኮላርሺፑ? ምንስ አይሰጠንም? እና የመሳሰሉትን ሁሉን ጥያቄዎች በዚህ በአጭር ቪዲዮ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ኦኬ፣ የመጀመሪያው ጥያቄ ምንድነው? ዋት ኢዝ ኢራስመስ መንደስ ስኮላርሺፕ? ምንድነው ኢራስመስ መንደስ ስኮላርሺፕ? ኢራስመስ መንደስ ስኮላርሺፕ እንግዲህ ፉሊ ፈንድድ የሆነ ሙሉ በሙሉ ፈንድድ የሆነ ስኮላርሺፕ ነው። ከናንተ ወጪ የማይጠይቅ ማለት ነው። ለትምህርት ለተለያዩ ነገሮች ብላችሁ ተጨማሪ ወጪ ማታወጡበት ፉሊ ፈንድድ የሆነ ስኮላርሺፕ ነው። በተለያዩ የአውሮፓ ሀገራት ይሰጣችኋል። ስለዚህ አንድ ማስተርስ ዲግሪ ብቻ አይደለም የሚኖራችሁ ማለት ነው። ጆይንት ማስተር ዲግሪ ይባላል። ሁሉንም ሴሚስተሮች በተለያዩ የአውሮፓ ሀገራት ነው የምትማሩት ዲፔንዲንግ ኦን ዩር ቾይስ ኦር ሳምታይምስ ደግሞ በፕሮግራሙ ዲፎልት የሆነ ቾይስ አለው። በዛ መሰረት ትማራላችሁ። ስለዚህ በአንድ ሀገር ብቻ አይደለም የምትማሩት። የመጀመሪያውን ሴሚስተር ጣሊያን ቢሆን ቀጣዩ ሴሚስተር ፈረንሳይ ሊሆን ይችላል። የሚቀጥለው ሴሚስተር ሌላ ሀገር ሊሆን ይችላል ማለት ነው። ስለዚህ መልቲፕል የሆኑ ዩኒቨርሲቲዎች አሉ። በተለያዩ ዩኒቨርሲቲዎች ውስጥ ትማራላችሁ ማለት ነው። ጆይንት ማስተር ዲግሪ ወይም ደግሞ ከሁሉም ከተማሮቻቸው ዩኒቨርሲቲዎች ማስተርስ ዲግሪ ታገኛላችሁ። ስለዚህ ጆይንት ማስተር ዲግሪ ነው ማለት ነው። ኦኬ፣ ቀጣዩ ደግሞ ጥያቄ ምንድነው? ስኮላርሺፑ ለማን ነው ነው? ይሄ ስኮላርሺፕ ለማን ነው? ማስተርስ ለመማር ለሚፈልጉ ተማሪዎች ነው። ስለዚህ የመጀመሪያ ዲግሪ ላላቸው ማስተርስ አፕላይ ማድረግ ለሚፈልጉ ወይም ደግሞ ያልተመረቁ የመጨረሻ ዓመት ላይ ያሉ ተማሪዎች ሊመረቁ አንድ ዓመት የቀራቸው ማለት ነው። የመጨረሻ ዓመታቸው ላይ ያሉ ላስት ይር ላይ ያሉ ተማሪዎች አፕላይ ማድረግ ይችላሉ። ወይም ደግሞ ማስተርስ ራሱ ኢትዮጵያ ውስጥ ማስተርስ ኖሯችሁ ለደብል ማስተር አፕላይ ማድረግ የምትፈልጉ ከሆነ አፕላይ ማድረግ ትችላላችሁ። ለዚህ ስኮላርሺፑ የማስተርስ ስኮላርሺፕ ነው ማለት ነው። ስለዚህ ማን አፕላይ ማድረግ ይችላል? ኦልሬዲ ማስተርስ ያለው ለደብል ማስተርስ አፕላይ ማድረግ ይችላል። ዲግሪ ያለው የመጀመሪያ ዲግሪ ያለው ወደ ሁለተኛ ዲግሪ አፕላይ ማድረግ ይችላል። ወይም ደግሞ ዲግሪውን ገና ያልጨረሰ ላስት ይር ላይ ያለ ተማሪም አፕላይ ማድረግ ይችላል ማለት ነው። ነገር ግን ስኮላርሺፑ የመጀመሪያ ዲግሪ ስኮላርሺፕ አይደለም፣ ፒኤችዲ ስኮላርሺፕ አይደለም። ስለዚህ ሃይ ስኩል ላይ ያላችሁ ተማሪዎች አፕላይ ማድረግ አትችሉም። ፒኤችዲ የምትፈልጉ ተማሪዎችም አፕላይ ማድረግ አትችሉም ማለት ነው። ኦኬ፣ ምንድን ነው የሚሰጣችሁ በዚህ ስኮላርሺፕ? ምንድን ነው የሚሰጣችሁ? የመጀመሪያው ቱዊሽን ፊ ፍሪ ነው። የትምህርት ምንም አይነት የትምህርት ክፍያ አትከፍሉም፣ በነፃ ነው ማለት ነው። ከእናንተ ምንም የምታወጡት ወጪ የለም። ሁለተኛው ደግሞ በየወሩ ይከፈላቸዋል። 1400 ዩሮ በየወሩ ይከፈላቸዋል ለ2 ዓመት ማለት ነው። ያው አንዳንድ ፕሮግራሞች 1 ዓመት ብቻ የሆኑ ፕሮግራሞች አሉ፣ ግን አብዛኛው 2 ዓመት ነው። ስለዚህ በምትቆዩባቸው 2 ዓመታት ውስጥ በየወሩ 1400 ዩሮ ይከፈላቸዋል ማለት ነው። ቀጣዩ ደግሞ የጤና ኢንሹራንስ ይሰጣቸዋል ማለት ነው። ስለዚህ እነዚህ የምታገኟቸው ጥቅሞች ናቸው ማለት ነው። እና በሚከፈላችሁ ገንዘብ ምግባችሁን፣ የቤት ኪራይ፣ የትራንስፖርት ወጪያችሁን፣ የተለያዩ የሚያስፈልጋችሁን ነገር ከሚከፈላችሁ ከ1400 ዩሮ ነው ማለት ነው የምታወጡት። ኦኬ፣ ዋነኛውን ደግሞ ነገር ልንገራችሁ። ብዙ ጊዜ የማይነገረውን ነገር ማለት ነው። ስኮላርሺፑ የማይሰጣችሁ ነገር አለ። ምንድነው የማይሰጣችሁ? እዚህ አውሮፓ ከመምጣታችሁ በፊት የምታወጡትን የትኛውንም ወጪ አይመልስላችሁም፣ ወይም ደግሞ የምታወጡትን የትኛውንም ወጪ አይሸፍንላችሁም ማለት ነው። ስለዚህ ሀገር ቤት እያላችሁ ኢትዮጵያ እያላችሁ የምታወጣቸውን ወጪዎች ለምሳሌ ለአውሮፕላን የምታወጡትን ወጪ ፍላይት ቲኬታችሁን ቡክ ስታደርጉ የምታወጡትን ወጪ ስኮላርሺፑ አይደለም የሚሸፍንላችሁ፣ ራሳችሁ ናችሁ ማለት ነው ያንን ገንዘብ የምታወጡት። ኦኬ። ከዛም በተረፈ ደግሞ እዚህ ከመጣችሁ በኋላ የመጀመሪያ ወር ክፍያ ሲገባላችሁ ድረስ ቢያንስ ለ1 ወር ሊቆይባችሁ ይችላል ክፍያው ሳይገባ። ስለዚህ ከራሳችሁ ገንዘብ አምጥታችሁ መቆያ የሚሆን ገንዘብ አምጥታችሁ ነው የምትቆዩት ማለት ነው። ስለዚህ ያንን ታሳቢነት ውስጥ ማስገባት አለባችሁ ማለት ነው። እና የሚያስፈልጋችሁ ዶክመንቶች ምንድን ናቸው? እዚህ ጋር ጥንቃቄ ማድረግ አለባችሁ። የመጀመሪያው የዲግሪ ሰርቲፊኬታችሁ ያስፈልጋል። ስለዚህ የአንደኛ ዲግሪ የተመረቃችሁ ከሆናችሁ ዲግሪ ሰርቲፊኬታችሁ ያስፈልጋል። ሁለተኛ ያልተመረቃችሁ ደግሞ ከሆነ ግሬድ ሪፖርታችሁን ከዩኒቨርሲቲ መቀበል ትችላላችሁ። እስከ መጨረሻው እስካላችሁበት ሴሚስተር ድረስ ያለውን ግሬድ ሪፖርት ከሬጅስትራር መቀበል አለባችሁ። ከዛ እንግሊሽ ፕሮፊሸንሲ ያስፈልጋችኋል።
እንደ ፕሮግራሙ ይለያያል። የእንግሊዝኛ ብቃት እንዳላቸው የሚያሳይ አንዳንዴ ፈተና ተፈተኑ ልትባሉ ትችላላችሁ። አንዳንዴ ደግሞ ከሬጂስትራር ሚዲየም ኦፍ ኢንስትራክሽን የሚባለው ወረቀት አለ። ሰፊ ቪዲዮ እንሰራለን፣ ችግር የለው። ቀጣይ ሲቪ ያስፈልጋቸዋል። ሲቪ ማሟላት አለባችሁ። ከዛ በኋላ ፓስፖርት ያስፈልጋቸዋል። ፓስፖርት ግዴታ ነው። ፓስፖርታችሁ ማሟላት አለባችሁ። ከዛ በኋላ ሪኮመንዴሽን ሌተር አለ። ሪኮመንዴሽን ሌተር ደግሞ ቀጥታ ተጽፎ እናንተ አይደለም የምታስገቡት። በአብዛኛው የፕሮፌሰራችሁን ኢሜይል ብቻ ነው የምትሰጡት። ከዛ ፕሮፌሰሩን እነሱ ኮንታክት ያደርጋሉ ማለት ነው። ሞቲቬሽናል ሌተር የሚባሉ አሉ እና የመሳሰሉ ዶክመንቶች ያስፈልጓቸዋል ማለት ነው። ስኮላርሺፑ ምን ያክል ኮምፒታቲቭ ነው የሚለውን ደግሞ ምን ያክል ውድድር ይበዛበታል። ስኮላርሺፑ በጣም ኮምፒቲሽን የሚበዛበት ነው። ከዓለማችን ሀገራት ውስጥ ከሙሉ የዓለማችን ሀገራት አፕላይ ማድረግ ይችላሉ ማለት ነው። ለሆኑ ሀገራት ብቻ የተገደበ ስኮላርሺፕ አይደለም። ዓለማችን ላይ ያሉት ሁሉም ተማሪዎች አፕላይ ማድረግ ይችላሉ እዚህ ስኮላርሺፕ ላይ። ስለዚህ ኮምፒቲሽኑ የኔ ያህል ጠንካራ ነው ማለት ነው። በኤራስመስ መንደስ ለማረፍ ያለው ፐርሰንቴጅ እድላችሁ በጣም ትንሽ ነው። ይሄ ማለት ማንም አያልፍ ማለት አይደለም፣ ግን ታልፋላችሁ። ለማለፍ ደግሞ ኢንተርናሽናሊ ኮምፒት ማድረግ አለባችሁ። ኢንተርናሽናሊ ኮምፒት ለማድረግ ደግሞ የሚያስፈልጋችሁ ስኪል አለ። አካዳሚክ ስኪላችሁ አለ። ኢንተርካልቸራል የሆነ ስኪል፣ ከሰው ጋር እንዴት ካልቸራሊ ሚክስ በደንብ ማድረግ ትችላላችሁ፣ በደንብ እንዴት ማድረግ ትችላላችሁ የሚለው እሱ ስኪል ያስፈልጋችኋል። ጀስት አካዳሚክ ብቻ አይደለም፣ ኮምፒቴሽናል ስኪል፣ ኮምፒውተር ጋር በተያያዘ ስኪሎች ያስፈልጋችኋል የመሳሰሉት። ስለዚህ ብዙ ስኪሎችን፣ የላንጉጅ ስኪል ያስፈልጋችኋል የመሳሰሉትን ማሟላት አለባችሁ። ምንም ያህል ኮምፒታቲቭ ቢሆንም የማለፍ እድል ግን ይኖራችኋል ማለት ነው፣ ኢንተርናሽናሊ ኮምፒት ማድረግ ከቻላችሁ። በመጨረሻ ምን አይነት አድቫይስ ነው የምሰጣችሁ? ስኮላርሺፑ እንግዲህ ብዙ ጊዜ የሚከፈተው ኦክቶበር እስከ ጃንዋሪ ባለው ነው። ስለዚህ ምንድነው ቀድማችሁ ቢያንስ 3 ወር ቀድማችሁ መዘጋጀት አለባችሁ። ስለዚህ አሁን በቂ ጊዜ ያላችሁ ለቀጣይ አፕላይ ለማድረግ ማለት ነው። ስለዚህ ከዚህ በኋላ ተከታታይ ቪዲዮችን ሰራላችኋለሁ። እስከ ቪዲዮ መጨረሻ ስለተከታተላችሁ እናመሰግናለን። እስካሁን ያወራነውን እያንዳንዱን አንድ በአንድ ደግሞ በተለየ ቪዲዮ እንሰራለን። መልካም ጊዜ